ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆን ይጀምራል ተባለ። የአዲስ አበባ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላት ስልጣንና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 884/2016 አንቀጽ 94 መሰረት ይህን ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶች እና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ሰዓት ተኩል እና 4 ሰዓት አገልግሎት መስጠት ግዴታ አለባቸው። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍያ መሆኑን የሚያሳይ መብራት የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠበቅበታል ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት አቋርጠው ከስምሪት መውጣት አሊያም የስምሪትን መስመር ማቋረጥ 5,000 ብር እንደሚያስቀጣ ተገልጿል። ከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5,000 ብር ቅጣት እንዳለው ነው የተሰማው። ይህንን ተከትሎ በአዲስ አበባ ያሉ የንግድ ቤቶች ከዛሬ ዕለት ጀምሮ ከምሽቱ 3 ሰዓት በፊት እንዳይዘጉ ጥብቅ ማሳሰቢያ ተሰጥቷቸዋል። የመምህራን ኮሌጆች የብቃት ማረጋገጫ ምዝገባና እውቅና ስርዓት ተግባራዊ ሊደረግ መሆኑ ተገለጸ። ትምህርት ሚኒስቴር በሀገሪቱ በሚገኙ የመምህራን ትምህርት ኮሌጅ የብቃት ማረጋገጫ ምዝገባና እውቅና ስርዓት ተግባራዊ ሊያደርግ መሆኑን አስታውቋል። ሚኒስትሩ የመምህራን ማሰልጠኛ ኮሌጆች ስራቸውን በሚገባ እንዲሰሩ ወደ ብቃት ማረጋገጫ ምዝገባና እውቅና ስርዓት እንዲገቡ ማድረግ ይገባል። በቀጣይ ኮሌጆቹ ምዝገባ በማድረግ የብቃት ማረጋገጫ እውቅና ተሰጥቷቸው የሚንቀሳቀሱበት ስርዓት ተግባራዊ ይደረጋል ተብሏል። ሚኒስትሩ ይህንን ያስታወቀው የመምህራን ማሰልጠኛ ኮሌጆች ያጋጠማቸውን ችግሮች በተለያየ መፍትሄ አቅጣጫ ለማስቀመጥ ያለመ የምክክር መድረክ ባካሄደበት ወቅት ነው። በምክክር መድረኩ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በነበረው የትምህርት ስርዓት ችግር መሰረታዊ የሞራል ውድቀት አጋጥሟል። ይህንንም ለማስተካከል በትምህርት ዘርፉ በአጠቃላይ ቅድመ አንደኛ ደረጃ ጀምሮ እስከ ከፍተኛ የትምህርት የተለያዩ ሪፎርሞች ተቀርጸው ተግባራዊ የተደረጉ ነው ብሏል። የመምህራን ትምህርት ኮሌጅ ጥራትና ብቃት ያላቸው መምህራንን በማፍራት ረገድ ተልዕኳቸውን እንዲወጡ ማድረግ ያስፈልጋል ሲሉ አሳስበዋል። የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለች እሸቴ በበኩላቸው በመምህራን ስልጠና ረገድ ሀገራችን ረዘም ያለ ታሪክ ያላት መሆኗን አንስተው አሁን ባለው ሁኔታ በሚያስተምሩበት የትምህርት ደረጃ በቂ ችሎታ ያላቸው መምህራንን በማፍራት ረገድ ተግዳሮቶች ገጥመዋል ብሏል። በምክክር መድረኩ የትምህርት ቢሮ ኃላፊዎች፣ የመምህራን ኮሌጅ አመራሮች፣ የኢትዮጵያ መምህራን ማህበር አመራሮች እና ሌሎች ባለድርሻ አካላት እየተሳተፉ እንደሚገኝ ከሚኒስትሩ ያገኘነው መረጃ ያመለክታል።
የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ USAID ወደ ነበረበት እንዲመለስ ትዕዛዝ መስጠቱን ዓለም አቀፍ ዜና ምንጮች ዘግበዋል። ፍርድ ቤቱ የUSAID በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ሕገ መንግስቱን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘገባዎች ጠቅሰዋል። USAID የማፍረስ ወይንም መልሶ የማዋቀር ስልጣን የሕግ አውጪው ምክር ቤት ብቻ ስልጣን እንደሆነ ፍርድ ቤቱ ጠቅሷል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከድርጅቱ 83% ስራዎች ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንት በፊት መግለጻቸው አይዘነጋም። ፑቲን አፋጣኝ የተኩስ አቁም ስምምነቱን ውድቅ አደረገ። ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ያደረጉትን ውይይት ተከትሎ በኃይል መሰረተ ልማት ላይ የሚደርሰውን ጥቃት ለማስቆም ብቻ በመስማማት በዩክሬን አፋጣኝ እና ሙሉ በሙሉ የተኩስ አቁም ስምምነት ውድቅ አድርገዋል። የትራምፕ ቡድን በቅርቡ በሳውዲ አረቢያ ከዩክሬናውያን ጋር የሰራውን አጠቃላይ የአንድ ወር የተኩስ አቁም ስምምነቱን የሩሲያ መሪ ለመፈረም ፈቃደኛ አልሆኑም። አጠቃላይ የእርቅ ስምምነት ሊሰራ የሚችለው የውጭ ወታደራዊ እርዳታ እና ከዩክሬን ጋር ያለው የመረጃ ልውውጥ ካቆመ ብቻ ነው ብሏል። የዩክሬን የአውሮፓውያን አጋሮች ቀደም ሲል እንደዚህ ያሉትን ቅድመ ሁኔታዎች ውድቅ አድርገዋል። ዩናይትድ ስቴትስ የዩክሬን ንግግር የፊታችን እሁድ በጃዳ ሳውዲ አረቢያ እንደሚቀጥል በመካከለኛው ምስራቅ የዩናይትድ ስቴትስ ተወካይ ስቲቭ ዊትኮፍ ተናግረዋል። ለ3 ዓመታት በዘለቀው ጦርነት ሩሲያ ከ6 ወራት በፊት በዩክሬን ወረራ የተነጠቀችውን የኩርስክ ክልል ግዛት በቅርቡ ማስመለስ ችላለች። የማክሰኞው የትራምፕ እና ፑቲን ውይይት ከአሜሪካ አቋም ከሳምንት በፊት ከቆመበት ሁለቱ መሪዎች በመካከለኛው ምስራቅ ተጨማሪ የሰላም ድርድር እንደሚያደርጉ ስምምነት ላይ ደርሰዋል። ቮሎዲሚር ዜሌንስኪ ዩክሬን የኤነርጂ መሰረተ ልማትን የሚሸፍን የእርቅ ስምምነት ሐሳብ ክፍት እንደሆነች ገልጸው ነገር ግን በመጀመሪያ ተጨማሪ ዝርዝሮችን ትፈልጋለች ብሏል። የሩሲያ ሰው አልባ አውሮፕላኖችን ጥቃት ተከትሎ የተኩስ አቁም ስምምነትን አልቀበልም በማለታቸውም ፑቲንን ከሰዋል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።